Welcome, ladies and gentlemen. This is Nati. Social media here. Zagai here. Today we bring it to you TikTok reaction. Subscribe my channel. Africa. I like it. The name is Africa. What do you tell me? But I don't know me much. Yeah, guys. ተመልሰናል. I think በየሶስት ቀኑ I think ያሁን የፈጠርነው ፓተርን ነው። የሀገር ቲክቶኮች ይዘን መተናል። አዲስ ኮናችን ሳን ሰብስክራይብ አድርጉ። You never know. Always fun. ወደ ቲክቶክ ስብስቦቻችን ነገር አይፈጠርም። ምን ህይወት ላይ ምንም ማለት ነው። እጅግ በጣም የተሻለ ህይወት እኖራለሁ። የተሻለ ኑሮ ነው የምኖረው። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው። አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያችኋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዴት በጀን ይቻላል አረጋግጥ እዚህ ምድር ላይ ማለት ነው። አሳያችኋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። በደንብ ነው ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር BMW ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳም። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወደ ሉት ሄዳለሁ። ለጊዜው ይበቃኛል። ምንም ነገር አይፈጠርም። ለምን የጦር ጀታት ነጅም ኢስናት ሰው በዛ ደረጃ እኮ ስለናንተ አይደለም የናንተ የምታንቀሳቀሱትን መኪና የሚያየው። አልገባችሁም? ሰው እናንተ የምታንቀሳቀሱትን መኪና ያይና ለራሱ ነው የሚመኘው። እናንተን ሁላ በፒክቸር ውስጥ ሲያይ ማለት ነው። ስቱፒድ ኤንድ እኔ ያው የበረከት ገበሬው በጣም ትዝ ይለኛል። በረከት ገበሬዋ ያው ስምን መላክ ያወጣዋል ነው የሚባለው። በረከት ገበሬዋ ባይዘው ገበሬዋ ስለ የሚያርሰው ምናምን ማለት አይደለም። ኦ ገበሬ ተከበረ ነው ስራ ነው ምናምን ብላችሁ እዚህ እንዳትመጡ ኢዲየትስ። እንደዛ ማለት አይደለም። ይሄ ኮምፕሊትሊ ዲሉዥናል ሁሉም ነገር ስለራሱ የሚመስለው አይነት ገበሬ ለማለት ነው። እሱን አይነት ነው እና በረከት ገበሬዋ ሪሊ የተመጣጠነ ምግብ ማይበላ እንደው ስክሮል ሲያደርግ ስልኩ ላግ የሚያደርግበት ሰው ላይ አንቺ ጃጓር ነዳሽ፣ ጃጓሩን ጋልቢ ብትፈልጊ አይደለም ብትነጂው። ይሄ ትክክለኛ ጃጓር አውሪውንም ጋልብሊው nobody cares። አንተም እዚህ ደርሰሃል ነው ሁሉን ነገር ላላ አንተው ጋይዝ ይሄንን ቪዲዮ ላላ አንተው ብቻ ግን ታሳዝናለህ። የሆነ ሌቭል ላይ ስደርስ የሆነ እድሜ የሆነ አማውንት ኦፍ ፎሎወር ስደርስ ቢያንስ እንዲህ የሚያመልጥ አይነት ሰው ከሆንክ የሚመክረህ ሰው ቢያንስ ያስፈልጋል። እኔ ቀኑ ሙሉ ወንድ ልጅ ኢሹ የሆነባቸው ስለ ወንድ ልጅ ብቻ የሚያወሩ ሴቶች አሉ። የተበደሉ እንዲህ አርጎኝ እንዲህ ብሎኝ እንደዚህ ብሎ ምናምን ሲያለቃቅሱ ጥሩ ፍቅርም ላይ አዲስም ፍቅርም ላይ ጅማሬ ላይ ያሉ አባ እንዲህ ብሎ የስሙ አወጣጥ የኔ ምናምን እንጥሶ ምናምን ቀኑ ሙሉ ስለሱ አሉ። በጣም በቃ እንደዚህ ቀዳ ሆል ዴይ ካለ ወንድ ልጅ ወሬ ካፋቸው የማይወጣ። አንቺ ለምን ቀኑ ሙሉ እነሱን ትሰሚያለሽ? እኔ የምለው መቼ ነው ግን ራሳችሁ ላይ የምትሰሩት እህቶቼ? እንደው ጭንቅላታችሁ ወንድና ወንድ ብቻ ነው የሚያስበው፣ ሌላ ነገር እንደው ጭንቅላታችሁ ላይ አትሰሩም እህቶች? አረ ሁሉም ነገር ቀላል ነው። እስቲ ራሳችሁ ላይ ስሩ። ሁሉም ይሄ የምታወሩለት ወንድ በሙሉ በጣም ቀላል ነው። ተጎጆች እናንተ ናችሁ። የሚያወሩለት ወንድ ሁሉ ቀላል ነው። ቆይ እዚህ ጋር ምስኪን ሙዚቃ ቢኖር አሪፍ ነበር። የሚያወሩለት ወንድ በሙሉ ቀላል ነው፣ ነገር ግን ባህል የሚሆነው ከባድ ነው። የትኛው ሰው ዲፌክት ተጠቀም? ሳስብህ ግን ጭራሽ ስራ ያለ ሰውም አትመስለኝም። ልክ ነህ እኮ ታዲያ 100% ልክ ነህ። ጭራሽ ስራ አንተ አሁን የምትለው የ7 ድርጅት እንትን ትለኛለህ፣ የ19 ድርጅት እንትን ትለኛለህ። የ7 አካውንት ባለቤት ሊሆን ይችላል። ቦምቦካት የ7 አካውንት የ7 የቲክቶክ አካውንት ባለቤት ሊሆን ይችላል እና መስራች። ሌላውን እንኳን ተወው። እንደዚህ 90 ሰው እንደዚህ አድርጌ ትለኛለህ። ሳስብህ ጭራሽ ስራ ያለ። ልክ ነህ ወንድሜ፣ አትጠናጠር። ሳስብህ ግን ሱፊ ልክ ሲሆን አይገርማችሁም? በሳምንት 6 ቀን ክለብ እየሄድክ እሑድ ቤተክርስቲያን ሄደህ ስታስቀደስ ሰይጣን ፎሎ ያደርገኛል፣ አምፖል ያደርገኛል፣ ፎሎ ያደርገኛል ፎሎ ያደርገኝና 2 ቀን 3ኛው ቀን ላይ ፎሎ ያደርገኛል። ምንድን ነው አስፈላጊነት? ማያስፈልግ በጣም ከሁሉ ነገር ከተጣላው ልጅ ጋር ያናደደው እቺ ፓርት ነች። አምሮው ያልሰራ ትውልድ በመሆኑ ምክንያት መግለጫ ወጣቱ ተስፋ ቆርጦ አርሰናል እያለ ባንዲራ ይዞ ላብ በላብ ቂጡ ሁሉ እያላበው ሲዞር ውሎ መንገድ ዘግቶ አተደባድቦ እቤት ሲገባ ግን ሻወር የለም። እንኳን ሻወር ቀዝቃዛ ውሃ የሚጠጣው የለውም። እንዲህ አይነት ደንቆሮ ኢትዮጵያዊ ተፈጥሯል። የኢትዮጵያ አይኪው መጠን ዝቅተኛ በመሆኑ ምክንያቱም የፐር ካፒታ ገቢው ዝቅተኛ በመሆኑ አምሮ የማይሰራ የቀነጨረ ትውልድ ስለተፈጠረ
አርሴናል እያለ በመሪዎችና በአንዳንድ ባለጌ በብሔሮች የተደበቁ ቆሻሾች የኢትዮጵያን ሕዝብ እያታለሉ የራሳቸውን አያት መጥቀስ እና መጥራት ያልቻሉ የነመሲን ውሽሞች የውስጥ ሱሪ የጫማ ልኬት የቀበጥ አይነት የሱፍ አይነት ይነግረዋል። አምረው ያልሰራ ትውልድ በመሆኑ የሚያስቀኝ ማለት ነው። ሊትር እያነበበ ነው የሚያወራው። ምክንያት ወጣቱ ተስፋ ቆርጦ አርሰናል እያለ ባንዲራ ይዞ ላበላቂጡ ሁሉ እያላበው ሲዞር ውሎ መንገድ ዘግቶ አተደባድቦ እቤት ሲገባ ግን ሻውር የለም። እንኳን ሻውር ቀዝቃዛ ውሃ የሚጠጣው የለውም። እንዲህ አይነት ደንቆሮ ኢትዮጵያዊ ተፈጥሯል። የኢትዮጵያ አይኪው መጠን ዝቅተኛ በመሆኑ ምክንያቱም የፐር ካፒታ ገቢ ዝቅተኛ በመሆኑ አእምሮ የማይሰራ የቀነጨረ ትውልድ ስለተፈጠረ አርሴናል እያለ በመሪዎችና በአንዳንድ ባለጌ በብሔሮች የተደበቁ ቆሻሾች የኢትዮጵያን ሕዝብ እያታለሉ የራሳቸውን አያት መጥቀስ እና መጥራት ያልቻሉ የነመሲን ውሽሞች የውስጥ ሱሪ የጫማ ልኬት የቀበጥ አይነት የሱፍ አይነት የኢትዮጵያ ሕዝብ አኪው በጣም ዝቅተኛ ስሙትማ ይሄ ደደብ የሚለን ነገር ማለት ነው። አይሱዙ የምትነዱ ሰዎች ለምንድነው ጭስ ማውጣችሁን መፍትሄ የማፈልጉለት? እናንተን ባየን ቁጥር ወራሪ አይለ እንደመጣበት ሰው መሸሻል መሮጥ አለ መደበቅ አለብን እንዴ? እንደዚያውን ተቆላልቼ ወጥቼ በአንዴ አፈርማ አዋራውን እንዳለ የክቴ ታረጓል። አሁን ልብ ብዬ ይሏል በአንተ ምክንያት በእግዚአብሔር ያንኑ አንድ ብር የሚባለው ሰውዬ ሜካፕ እየተበላሸ ስለሆነ አይሱዙ ሹፌሮች እኔ በምነዳበት ወይም ወደ አዲስ አበባ ትግቡ ሜካፓችን እየተበላሸ ነው ተቆላልቼ እየወጣውኝ በእናንተ ምክንያት ችግር ውስጥ ገባው ያሉ። በዚህ ሰዓት ሹፌርን የሚያህል ከባድ ስራ እየሰራ ያለ ሰው የለም። አንተ የምትበላው እንደዚህ የምትቀበጣጠርበትን ነገር የምትቀባውን ሜካፕ ሁሉ ሹፌሮች ህይወታቸውን ዋጋ እየከፈሉ የሚያመጡ አዲስ አበባ ከተማ ላይ እኔ ደደብ እንደሆን ካውቃለሁ። ለምን ደደብውን ካለለም ለምን እንደዚህ አይነት ነገር ትናገራለህ? ቢያንስ ሶሻል ሚዲያ ላይ አለመውጣት ተማር። ድድብናን ሶሻል ሚዲያ ላይ ይዛት ወጣ። ሹፌሮችን ማክበር ኢስናት ገባኝ። ግን የሹፌሮች ህይወት ምናምን ድረስ የሚያስብል ግን አይደለም። ትንሽ ችል ብናደርግ አሪፍ ነው። ሜካፕ ያልካት ቀል ቃሉ ተመችቶኛል። ሜካፕ ያበላሽ ነው መስገን ያለበት ሰዓት ላይ መተህ ሜካፓችን እያበላሻችሁ ነው ትላለህ እንዴ? አይሱዙ በላይ ያሉ ሹፌሮች ባይኖሩ በዚች ሀገር ላይ መኖር አይቻልም። እንዳንተ ወይ ኮስሞቲክስ ልገዛ አይደለም ወይ በየፀጉር ቤቱ ወይ በየሴታ ሴቱ ሶር ለመርመጥመጥ አይደለም እኮ አይሱዙ መኪና ከአይሱዙ በላይ ያሉት እህል ነው የጫኑት፣ ሲሚንቶ ነው፣ ፌሮ ነው። አዲስ አበባ የምታየውን ነገር ሁሉ እየተሰራ ያለው በሹፌሮች ነው። ብዙ ዋጋ ከፍለው ሜካፕ የተበላሸ ትላለህ እንጂ አታፍርም? እንደዚህ ተቆላልቼ ወጥቼ የአይሱዙ ሹፌሮች ግን ጭስ ማውጣችሁን አስደፍኑ ምናምን ትላለህ። እፍረት የለም። ግጭት አባሽ ብለነዋል። ይሄኛው ኃይላ አይስዌር ደስት ነው የሚመስለው። አይስዌር ደስት ነው የሚመስለው እና ኃይላም የጫሂን የሽምግልና የጫሂን የሽምግልና ቀሚስ አድርጎ ጎርጓዳ ክንፍ ያለው ጎርጓዳ ኤግዛክትሊ ድንስት ነገር ነው። ከየት ነው? ምን ልትሰሪ መጣሽ? እኛ ጋር ይህ ፖለቲካ ቤት ነው። የምሁራን ታውቂኛለሽ? እኔ አላውቅም። ታውቂኛለሽ ደግሞ ማዋቅም አለ። ጋንግስተር ቀሚሷን ሆላር ጋንግ ሺት ዋልጌ ባለጌ ዱሽቃ ራስ ሰላም ከየት ነው? ሞታ ማወቅም አልፈልግም። ጋንግስተር ሆላር ጋንግ ሺት አይወጣ ኖ ገና አልወለድኩም ጋይስ። በቅርቡም የመውለድ እቅድ የለኝም። ካገባው ማግባት የምፈልገው አንድ ሰው አለ። አበሻ ካገባው ማግባት የምፈልገው አንድ ሰው አለ። እሱን ወደፊት ታዩታላችሁ። አበሻ ካላገባው ግን ኦቤስሊ ነጭ ነው ማገባው። ማግባት የምፈልገው አንድ ሰው አለ። ተመችቶኛል። አንድ መሆኑ ማለት አሪፍ ነው። ለካ ሁለትም ሊፈልግ ነበር መሰለኝ። አንተን አይደለም አለ የሆነ ሰው ሚስጥር ነው
የተወሰኑ ሰዎች ብቻ ናቸው የሚያውቁት። እኔ ንገሪን። ገምቱ እስኪ በእናታችሁ ማን ይመስላችኋል? ሂስ ፌመስ ነው ባይ ዘ ዌይ። አዎ ኦብቪየስሊ ምን ኖርማል ሰው ማለት አትወጂም። ኖ እኔ የሚገምተው ጋይስ ፍቅር ሲዝም ጸለይኩኝ በፍቅር አምላክ ስም ጽፌያለሁ። ለእናንተ የምትገምቱትን ጻፉ ኦን ደ ኮሜንት። እስካሁን ከገመታችሁት ውስጥ ያለው እኔ ደስ ይላል። I like your confidence by the way። እኛም we like your confidence። እንቀጥል። ጉድ እኮ ነው። ምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። አይገርምም? ኢትስ ካይንድ ኦፍ አራኒክ በህግ የሚፈልግ ሰው ነው እንዲህ የሚልህ። ጸለይኩኝ በፍቅር አምላክ ስም። እንደው የውሸት ነው እንኳን ብንል እጅግ እንዲህ ስታስብ ይገርምሃል። የህግ ታራሚ ሰውና በህግ የታረመ በህግ የሚፈለግ ሰው ነው እንዲህ የሚልህ። ሶሻል ሚዲያ ላይ ያሉ ሰዎች እኮ ምናምን። ታዲያ ለምን ሶሻል ሚዲያ ላይ መጣሽ? ኢዲየትስ ደደብ ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው። አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅም እኛ ጋር አሁን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። ድምፅ የማያስገባ ቤት ውስጥ ስለኖርን እግዚአብሔርም ይታዘባል እኮ የ20 ሚሊዮን የ15 ሚሊዮን ላይ መኪና ስትሄድ ማታ የ90 ሺህ ብር እኔ እንደውም ስለ አፕዴት ስላላረኩት ነው እንጂ 300 ሺህ ውስኪ ያለ አሉ። እሱን መጠጣት ናው የስጋን ዋጋ እያናሩ አቅምን በዛ በስጋ ማስቆረጥ ውስጥ ለማሳየት መሞከር በጣም ውርደት ነው። የትውልድ ውርደት ነው። ይሄ ነገር የሚጠቀስበት ዘመን ይመጣል። ያኔ ያስተሳሰባችን ድህነት በደንብ የሚታይበት ይሆናል። የድሮ አባቶቻችን ምን ያደርጋሉ? ከፍ ያለ ቦታ ላይ በጠዋት ይወጣሉ። ጠዋት አይደለም በማለዳ 12 ሰዓት እና የሚያዩት ጎጆውን በሙሉ ነው። ጭስ የማይጨስበት ቤት አለ። ያ ጭስ የማይጨስበት ቤት ልጆች ሊራቡ ነው ማለት ነው አይደል? የሚበስል ነገር የለም ማለት ነው። ስለዚህ ደበቅ አድርገው ማን እንዳስቀመጠ እንዳይታወቅ አድርገው በር ላይ አስቀምጠውላቸው ይሄዳሉ። ይሄንን ያኗኗር ስልት አዲስ አበባ ላይ ማምጣት መቻል አለብን። እያንዳንዱ ጓዳ ዋናው ማንም ሰው ሊያውቀው ይገባል። ይህንን ለአዲስ አበባ ብቻ ሳይሆን ለሌሎች ትናንሽ ከተሞችም ለክፍለ ሀገር አካባቢዎችም ይችን ስልት ማምጣት ግድ ይላል። የማይጨስበትን ቤት ማየት የምር ደስ ይላል። ላይ ጎረቤትህን ማየት እና ደግሞ ስትሰጥ ተደብቆ መሆኑ which አሁን ያለንበት ዘመን 4 አንግል ካሜራ፣ መዝሙር ከታች የሆነች ምስኪን ሙዚቃ፣ ሌላ ዓለም እኮ ነው ያለንበት ጋይስ። ጸጉሬን ፓሪስ ሄጄ እሰራለሁ ለጸጉሬ ብቻ ብዬ። አሁን በአመት አንዴ ለራሳችሁ ጊፍት ትሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? አሁን የዛሬ 2 አመት ቤነር ተሰራሁኝ። ጥርሴ ዱባይ ነው የተሰራሁት። ቆንጆ ቦታ ነው የተሰራሁት። የዛሬ አመት ደግሞ እስራኤል ሀገር ሄድኩኝ ብቻዬን፣ ያለ ልጅ፣ ያለ አላርም፣ ያለ ምናምን። ራስሽን ስትሸልሚ በየአመቱ ብትደውይልኝ እንዳሳ ብቻሽን ትራሪ። አሁን ላይ እየተመቸ የመጡ ምን ፕሮግራሞች እንደሆነ ታውቃላችሁ? እነዚህ የሁለት ሚስቶች ወግ ባለፈው እና መለሰትና ያቺ ቀዩዋለች ሲያወሩ እንደነበሩ አለ አይደለ? መስታወት ቤት ውስጥ ነው የምኖረው፣ ቢሰበርብሽስ አንዱ የደበረው ምናምን እነሱ አይነት። ይሄ ወሬ ራሱ ደስ ይላል። ለፀጉሬ ፓሪስ ሄዳሉ፣ ለጥርሴ እስራኤል ምናምን ደስ የሚላሉ። ደስ የሆነ ማላውቀው ዓለም ስለሆነ ደስ ይሉ ማጥፋት የጥፋት ይቻላል። ሀሳብ ነው እኮ ማለት እኔ አሁን ጊዜው ቢኖረኝ የእውነት እንኳን አይደለም ከሀገር ልወጣ ብቻዬን
ብቻዬን ሬስቶራንት ኮፊ ምግብ መብላት አልችልም። ለምን ኮንፊደንስ ባህሪ የኮንፊደንስ እጥረት ነው ብዬ አላስብም። አላደሳለኝ ነው ብዬ ነው የማስበው። ግን አልለምድም። በቃ ያልምድ የለኝም። እንኳን አሁን ለምሳሌ የምትወጂው ቦርሳ የለም በጣም አሪፍ በቃ እሱን ለራስሽ መስጠት ለመሰለሽ። አሁን ናፍቂ በአመት ውስጥ ብቻዋን ያለቀሰችው ብቻዋን የደከመችው እንቅልፍ ያጣችው ማንም ይሸልማት። ሌሎች ሰዎች እኮ ኤክስትራ ናቸው። ባይዘወይ ባልሽም ቢሆን እህትሽም ማለት ኤክስትራ ስል ላይክ ላንቺ አንቺ ቅድሚያ መስጠት አለብሽ። ስለዚህ የምትወጁ ጫማ የለም አንድ አባ ጫማ ሴቶች ተሰብስበው የሚያወሩት አይደል? ከቴምር በጣም ተመቸ። ሴቶች ሲገናኙ እንዲህ ነው የሚያወሩት። እንዴት እናጥፋው ብሩን። ተገልጋይ መስሎ ከፖሊስ መምሪያ ውስጥ በመግባት ሞባይል ስልክ ሰርቆ ሊሰወር የነበረው ተጠርጣሪ እጅ ከፈንጅ ተያዘ። ከአንበሳ መንጋጋ። መልካሙ ዜና። ተጠርጣሪው በቁጥጥር ስር የዋለው በቂርቆስ ክፍለ ከተማ ፖሊስ መምሪያ ግቢ ውስጥ ነው። ግለሰቡ ባለጉዳይ በመምሰል ከግቢ ወደ ውስጥ በመግባትና የቢሮዎችን ሁኔታ መሰለል ይጀምራል። የግል ተበዳይ የሆኑት ዋና ሳጅን እንግዳ በየነ እንዳስረዱት ቢሮ ሳይቆልፉ በስራ ጉዳይ ከአንደኛው ቢሮ ወደ ሌላኛው ቢሮ መሄዳቸውን ተጠርጣሪው ሲያረጋግጥ መሳቢያ ውስጥ የነበረውን ተንቀሳቃሽ ስልክ ይዞ ሊወጣ ሲል ወዲያው ደርሰው እጅ ከፈንጅ ሊይዙት ችለዋል። ወቅቱ የነበረው ተበዳይ ሳጅን የምርመራ ስራ ያው በቢሮአችን ሆነን እየሰራን እያለ በወቅቱም ከአንደኛው ከኔ ቢሮ ቁጥር ወደ ሌላኛው ቢሮ ቁጥር ማስረጃ የተወሰነ ነገር ማምጣት ወደዛ ዞር ስል ተጠርጣሪው ያው እኔ በሌለውበት ገብቶ መሳቢያውን ሲከፍት ነው ያው እጅ ከፍንጅ የኔን ስልክ ይዞ ሊወጣ ሲል ነው ያዝኩትና ይሄ ደግሞ ሊሆን የሚችል አይደለም። አንደኛ የፖሊስ ተቋም ነው። ለኛ ይቅርና ለህብረተሰቡ በጣም ብዙ አይነት አገልግሎት የምንሰጥ ሰዎች ነን። ምን ያህል አለመስራታችሁ የሚያስታውቀው ቤታችሁ ውስጥ ገብተው ለመዝረፍ ጀምረዋል የሚለውንም ደግሞ ሌላ ሳይድ ያሳያል። ስቱፒድ እየሰራን ነበር ያልከው እጅግ ነው የሚያስቀው። ከኛ ደግሞ እቃ ይዤ እወጣለሁ ማለት ደግሞ ይሄ ዘበት ነው፣ የሚሆንም አይደለም። ኧረ እርግጠኛ ነኝ ልጁ ከዚህ በፊት አድርጎት ይሄ ሁለተኛው ነው 100%። ምን አስቦ እንደመጣም ያው ገና ምርመራ ላይ ነን ያለነው። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር አሸብር አለሙ በተጠርጣሪው ላይ ተጨማሪ ምርመራ አንድ ስልክ ይዘው ፕሮግራም ሰሩበት። ኧረ ውረድ። ቆሻሻ የሰማሁትን በሙሉ እናገራለሁ። ምንድን የሰማኸው? አንተ የሰማኸውን እኔ ሰምቻለሁ። በቃ የሰማኸውን በልብ ያዘው። ምግባሩ እኔ እናንተ የሰው ቆሻሻ እየጠረግን እስከ መቼ እንኖራለን? እስከ መቼ የሰው ጠራጊ እየጠረግን እንኖራለን? አይደል እንዴ? አይ ግን ላላፉ ማናገር አለብኝ። ስማኝ፣ አንተ ሀብታም መሆን አትፈልግም? እፈልጋለሁ። በቃ ስለዚህ የሰማውን በወደ ያዝና እናንተ ብቻ ሀብታም እንሆናለን። እሱ ጥሩ ነው፣ ግን ሄጄ ማናገር አለብኝ፣ መንገር አለብኝ እኮ። ስማኝ እስቲ ቆይ፣ በጦርነት ሀብታም ወይ አክቲቪስት ሲሞቱ አይተህ ታውቃለህ? ለምን እኛ ድሃዎችን እያባሉ እኔ እናንተ ከተስማማን ሀብታም፣ ካልተስማማን ደግሞ ንቅጥ ያለን ፉክት ያለን ድሃ እንሆናለን። ተግባባን? አዎ። ግን ላላፉ ብናገዳስ ተሰቀለ። አንተ መናገር ነው የምትፈልገው? መናገር አለን። መናገር ሶስት ካለ ብለህ ንገረኝ። ኳስ መደገፍ ቁም ነገር ነው። መጠጥ መጠጣት ትልቅ ነገር ነው። እኛ ሀገር እንደ ትልቅ ነገር እናወራለን። በሚዲያ እንዳለ በቃ መንገድ ተዘግቶ ይዘገባል። ድህነት የሚጫወትባት ሀገር፣ በድህነት እየማቀክ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ባዶ ቤት የምትተኛ አያት ይዘ እግዚአብሔር ይማረን ወገኖች። ያለን እንበስላለን። እንደ ዋርካዋ ውስጥ ለውስጥ እየተበላን ነው። መጠጥ ሱሰኛ ሰዎች ተገላገል። እግዚአብሔር ምስክ እንጀራ መተው ይቻላል። እኔም እየነግራቸው እንጀራ መተው ይቻላል። ምን ማለት ይቻላል? ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። አሜን። ይኸውላችሁ እኔ ኳስ ደጋፊ አይደለሁም። የትላንት ነው የትላንትና ወዲያው እብደት አይገባኝም ነው የምልህ። ግን አዚ ሴም ታይም እኔ ስላልገባኝ እዛ ችግር እኮ አለ። ሰው አሜን አዘኝ ደብዘዴ ሰው የሆነ የሚያዝናናው ነገር ያስፈልጋል። አዘርዋይስ ህይወት ትርጉም ምንድን ነው? የሆነ በቃ የሚያስደስትህ ነገር ያስፈልጋል። እና ኳስ የሚያስደስታቸው ሰዎች ይመቻቸው። ግን ቱ ዘ ፖይንት ዌር መንገድ መዝጋቱ የኢትዮጵያ ውስጥ የሆነ የመንገድ መዝጋት መንፈስም አለ መመታት ያለበት ጋይስ። የመንገድ መዝጋት መንፈሷ ፓርት ብቻ ነው ያትባሉ። የኔ ደስታ ከሆነ ሁሉም ነገር ቆሞ እኔ ደስታዬ ልወጣጣ፣ ሀዘኔ ከሆነ ሁሉም ነገር ቆሞ ሀዘኔ ይዳበብ ነው ይደባብ ይሁን የሚባለው ፓርት ካልሆነ በስተቀር ሌላው ይመቻቸው። እንዴት ነው? ሞጣ
ማን ነው ስምሽ? ጥሩ አለም። አዎ እናንተ ናችሁ አይደል? ይችን ሀቢባ የምትባል እንደዚህ ያከበራችሁ። እሷ ቆጥ ባለች ቁጥር እናንተ ታፋታለች፣ እሷ ትወልዳለች። አሁን ስምሽ አንቺ ለምን መሰለህ? በስማችሁ ስለማውቀው። በስማችሁ ነው። ጥሩ አለመ ነው ወይስ ጥሩ አለመ? እናንተን ታፋታለች፣ እሷ ትወልዳለች። ለምን መሰለህ? በስማችሁ ስለማውቀው። ማነው ስምሽ? ጥሩ አለመ ነው ወይስ ጥሩ አለመ? ጥሩ አለም ነው። ምን ተሳስቼ ነው አልኩሽ እኮ። ለዚህ እኮ ነው የአረብ ሀገር እህቶቻችን ትምህርት ይጎላቸዋል። ትምህርት ስለጎደላችሁ አንቺን እያልኩ አይደለም። አንዲት ደንቆሮ ሰርታ ማትበላ እያለች የንብ ከጀርባ አድርጋ አንበሳ ሄደች ታወርጃለች። አንቺን እያልኩ አይደለም። ለማስተማሪያ ነው፣ ለማስተማሪያነት ነው የምትጠቀምብሽ። እናንተን ታፋልታለች፣ እሷ ትወልዳለች። ቦምቦካት እንቀጥል ነበረኝና ከሱ ጋር ሆኜ ሌላ ሰው ወጣ። እዚህ ጋር ያለው የሰውነት አካሌ ልብ ሳይሆን ሚሞሪ ነው 128 በ8 ነው እያለሽ ነው። የመልክሽ ክፋት የመጀመሪያው የተወችበት ምክንያት ግልጽ ነው፣ ገንዘብ ስለሌለው ነው። እዚህ ሁሉ ጠንከረ ስራ ማለት ግን እኔ የሚገርመኝ አሁን አንቺ ድሮ በፖግባ መሰልሽ ልጅ ማለት ነው። አንቺ ወንድ ልጅ አሁን ልቡ ይሰበራል። ምንድን ነው እንደዚህ ወረደባት? የምር አሳዘነችኝ። ኦፍኮርስ ወንድ ልጅ ብር ያስፈልግሃል፣ ግን እሷ እኮ መጨረሻ ላይ ትምህርት አለው። እኔ እኮ ፖድካስቱ ትዝ አይለኝም። ለማስተማሪያነት ላይ ምሳሌ ያመጣችው እና በዚህ ላይ ባዘምትባት ቆሻሻ በሳቅ በጨዋታ በደስታ ባዘን እባክህ ወንድሜ ናና ተመዘን። 400 ፍቅር 300 ትዝታ ከምንም ይሻለኛል ካርታ። ጭር ባለ ስፍራ ሳይኖር ተመልካች ሮ ከኔ ጋር ነበረ፣ ለገባይ ነበረ፣ ቪዲዮ ማዘጋጅቼ ነበረ። ግን ደግሞ እኔን ጥሎኝ ከሌና ገባ የሚል ነገር ነው። በጣም ኢሹ ሆኖ ሰሞን መነጋገሪያ የሆነው ምንድነው እንደው ነገርየው እውነት ቢሆንና ተፈጽሞ እንኳን ቢሆን ብያሰብኩኝ ምንድነው አሁን ቢግ ዲል ሆኖ ምንድነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን ሊቆጣጠረው ይቻለው ብዬ በጣም ተብሰከሰኩኝ። ቀድሞ ከነበረ ከሆነም ያለፈ ታሪክ ነው። ይሄኛው ደግሞ ሌላ ህይወት ነው። ይሄኛው ሰላማዊ ህይወት ነው። ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው። እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ። አንዳንድ ጊዜ በጣም ነው የሚገርመኝ። የኔ ካልሆነ አንድ ሰው የኔ ካልሆነ ለማንም መሆን አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊ እና የተረጋጋ ህይወትን ሲበጠብጡ እናያለን። በጥብጣውም ውጤታማ የሆኑ ሰዎች አሉ። ግን ደግሞ ለምንድን ነው ሄለን እንደ በጥባጫ እየሻት ነው? አሁን ለምሳሌ የእሷ ሜቢ ተዋውቆ ከሆነ ብለንም ደግሞ ለዛ ሩም ለምን አንሰጠው? ኢንተርቴን ቢያንስ እናርገው። ላይሆን ይችላል፣ አፕሮቹ ልክ ላይሆን ይችላል። ግን ኦልሬዲ ሳይት ተይዞ የተጀመረ ነው። ያው ብዙ ሰው ወደዚህ ይደግፋል ተብሎ ስለታሰበ ነው ወደዚህ የገባችው። ገነት ያው ይገባኝ ማን ጠራሽ እዚህ ጋር አንድ እንጀራ በወጥ ስንት ነው? አንድ እንጀራ በወጥ 150 ብር። አልበላም። ምን ነው ወይ ማማ ዝናሽ እኛ ጋር ርካሽ ነው። አይ የነጋዴው ሆቴል አልበላም። የነጋዴው ሆቴል አልበላም። 150 ብር አንዲት እንጀራ 150 ብር አንዲት እንጀራ በሽሮ ወጥ አንዲት እንጀራ በሽሮ ወጥ በክክ ወጥም ሆነ በጎመን ወጥም ሆነ አንዲት እንጀራ 150 ብር። የነጋዴ ሆቴል አልበላም። ኢትዮጵያ በጣም የተባረከች በጣም ትውልዱ የተባረከ ነው ምናምን። ሀገር ማለት መሬትና ሰማይ አይደለም። መሬትና ሰማይ የትም አለ። ሀገር ማለት ሰው ነው። ሀገር ማለት ትውልድ ነው። ሀገር ማለት አዛውንት ነው። ሀገር ማለት እናት ነች። ሀገር ማለት አባት ነው። ሀገር ማለት ወጣት ነው። ወጣቱን እናት አባቱን ካላከበረ፣ ህፃናቱን
ለአዛውንት ካልተገዛ እንደዚሁ በደህነት እየተሸማቀቅን በደህነት እየተሳቀቅን እንኖራታለን። እንደዛ አይነት ትውልድ እያለ በእናት በአባቱ በአያቱ በአዛውንቱ የሚሳለቅ ትውልድ እያለ መቼም አንባረክም። አማርኛ ማሳመር ትችላላችሁ። ኢትዮጵያ ቅድስት ሀገር ነው አይደለችም። እንደዚህ ትውልድ እንደዚህ እየጠፋ ተው እንኳን የሚላቸው የለም። ቪዲዮ እየቀረጹ በአዛውንት ሲሳለቁ ኢትዮጵያ የተባረከች ሀገር ነው የተረገመች ነች። በእናት በአባት እናት አባታችሁን አክብሩ ይላል እንጂ በእናት በአባታችሁ በረከታችን ያለው በእናት በአባታችን ነው፣ በአዛውንት ነው። ወጥቶ ቆሻሻ ልብስ ስለለበሰ አባት አይደለም ማለት አይደለም። እውነት 100%። አረቀስ ብለሽ ዝለይ አረባክሽ ባክሽ አረቀስ እንዴ! ገና ሽምግልና ከመላኩ እንደዚህ የዘለለች ልጅ የሰርጉ ዕለት እንዴት ልትፈርጥ ነው? በእርግጥ ልጁ የሚገባው ልጅ ነው። አቤት እንዴት እንደሚያምር! አቤት ደረቱ! አቤት ግርማ ሞገስ! ሽምግልና ቀወጠ ይቻላል። ኢሱ የሄለን ባል ባለፈው የተሞሸረችው አዲስ አበባ አሪፍ ነው። ግን ይሄኛው ቪዲዮ ምናልባት ብዙዎቻችን የምናስበው የሚያሳስረው እነዚህ ሁለቱ ልጆች ነው። ኖ ሁሉንም ነው የሚያሳስረው። ስቱፒድ የኬንያ ዜጋ ነዳጅ ላይ ሽልንግ ነው ምናምን ጨመረ ብለው ይሄው አገሪቷን በተቃውሞ እያመሷት ነው። የኢትዮጵያ ወጣት ደግሞ አርሰናል ዋንጫ በላ ብሎ ሌሊቱን ሙሉ ከተማዋን በክላክስና በጩኸት ሲያናውጣት አደረ። አንዳንዴ መንግስት ራሱ እኮ ግራምና ጋባው ይመስለኛል እኛ ኢትዮጵያውያን። እውነታን እኮ ነው። በዚህ ደረጃ ደስታ፣ በዚህ ደረጃ ሀሴት ካለ በቃ ኤቭሪቲንግ ፋይን ነው ብለዋል መንግስት ኢንተርፕሬት ቢያደርገው ምንድን ነው ስህተቱ? ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አላህ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ እማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን የማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። አሮን ነው ይሄ እንዴት ልተረጉሙ እንደምችል ዴፊኒትሊ ይዛቸው ትንሽ እርጋታ ጠብቅ ነበር። ግን ያው እኛ ሰዎች የተለያየን ነን ጋይስ። ሶ ምንም ማድረግ አንችልም። እዛ ጋር እንግዲህ የምለው ገንዬ ግን ምን ሆነሽ ነው እንደው በግድ ነገር ፈልጉኝ ብለሽ እንደው ከታገር ከሚሰሩ ሰዎች ጋር እንደዚህ እየተካከክሹ ግን በሰላም ነው ገንዬ? እውነት እኮ ነው። ታይ አንቺ ሰው ተዋርፈሽ ፊልሽን ስሪት አሁን እዚህ ጋር የኛ ኮንተንት ጋር መምጣት በላስፈገ ገኒ ግን ተዳፍረሻል ዛሬ ቻዩ እንግዲህ አይራስሽ ጉዳይ ምን ሆነ ገኒ? ምን ሆነ ነው ጋይስ? ገኒ ምን ሆነ ነው ቤተሰብ እንዴ? በሰላም ነው እናትዬ? አንቺም እኮ እኛኑ እየረካሽ ነው ቪዲዮ የሰራሽው። አያገባኝም። እኔ የለሁበትም። አግዢልኝ ብትይ ያላግዝልሽም፣ ተደረቢልኝ ብትይ ያልደረብልሽም። እኔማ ካሁን በኋላ ራሴን ችዬ የራሴን ነገር ብቻ ነው የምወራው። ስለ አንድ ሰው ተደርቤ ያላወራም። የምሬ ነው። አሁን ጋይስ ምን ሆና ነው ገኒ? ተደርባ ወራች እኮ ቤተሰብ። ምን ሆና ነው? በግድ ተናገሩኝ። ቲክቶክ ላይ ያላችሁ ቪዲዮ የምትሰሩ ሰዎች ተናገሩኝ። አነዛ ነው ባይዘው። ይሄ እኮ እውነት ነው። አስገቡኝ ግጭት ውስጥ ልግባበት ነው። ይሄ ባይተው ስለ አባይ ቴሌቪዥን ሸዋሸዋ ነው። ሸዋሸዋ ማለት ምን እንደሆነ እናንተ አስተምራችሁኛል። ይሄ ቪዲዮ ትንሽ ረዥም እንደሚሆን ገምታለሁ። ሄለን እባላለሁ። ይሄንን ነገር ዛሬ እዚህ ቦታ ላይ ባልናገረው ደስ ባለኝ ነበር፣ ግን እኔ አለመናገሬ ኃላፊነትን እንዳለመወጣት አድርጌ ስለቆጠርኩት ነው። ነገሩን ስትሰሙ ይገባችኋል። ከዚህ በፊት ያሉ ሰዎች በዛ ውስጥ ያለፉ ሰዎች ስላልተናገሩትና እንደ እሳት ራት በዛ ጉዳይ ውስጥ ገብቼ
ስለተጠቃው ሌላም ሰው እንደዛ እንዳይሆን ብዬ ነው የማወራው። ከአባይ ቴሌቪዥን ጋር በጋራ ስለጀመር ነው ስራና የአባይ ቴሌቪዥንን ሸዋሸዋ እንግዲህ ሸዋሸዋ የሚለውን ቋንቋ ከእናንተ ነው የሰማሁት። ምን ማለት እንደሆነ ሁላችንም ይገባናል። አባይ ቴሌቪዥን ከኔ ጋር ውል ተፈራርመን ከ40 እስከ 45 ደቂቃ የሚሆን ፕሮግራም ስሰጣቸው እነሱ ደግሞ ከ12 ደቂቃ እስከ 15 ደቂቃ የሚሆን የድርጅቶችን ማስታወቂያዎች በዛ በሾው ላይ ሊለቁ አንድ ላይ የ1 ሰዓት ፕሮግራም ሊሆንና ቅዳሜ ከ12 ሰዓት እስከ 1 ሰዓት ባለው ሊተላለፍ እነዛ ማስታወቂያዎች ላይ የሚከፈሉ ማንኛቸውንም ክፍያዎች 50% ልንካፈል ነው። ምንም እንኳን እኔ አስቀድሜ ፕሮግራሙን ሰርቼ ሁሉ ነገር ጨርሼ ይዤ በመጣም ፕሮግራሙ በጣም ብዙ ወጪ ስለሚያስወጣ እዛ ላይ ሾው ላይ የሚመጡትን ልጆች ሜክኦቨር ተደርጎ ልብስ ተገዝቶላቸው ጫማ ራት ተጋብዘው በጣም ብዙ የፕሮዳክሽን ኮስት ተከፍሎ የሚሰራ ስለሆነ እና ምንም እንኳን ለትርፍና ለገንዘብ የተሰራ ስራ ባይሆንም ግን ብዙ ወጪ ስላለበት እኔም ደግሞ ከኪሴ እያወጣው ስለሆነ ቴሌቪዥኑ ላይ በሚታይበት ጊዜ የሚመጡት የማስታወቂያ ገቢዎች ወጪውን ይሸፍኑኛል ብዬ ተስፋ አድርጌ ነበር። ነገር ግን የሆነው እንዲህ ነው። እኔ ከሰጣቸው በኋላ የሚተላለፉ ማስታወቂያዎች ምን ያህል እንደሆኑ ምን ያህል ላገኝ እንደምችል እጠባበቅ ነበር። የመጀመሪያው ሳምንት፣ ሁለተኛው ሳምንት፣ ሶስተኛው ሳምንት፣ አራተኛው ሳምንት እያለ አንድም ማስታወቂያ እንኳን በስህተት እዛ ፕሮግራም ላይ አያስተላልፉ። ነገር ግን የራሳቸው ፕሮግራሞች አላቸው። እነዛ ፕሮግራሞች የቴሌቪዥኑ የራሳቸው የጣቢያ ፕሮግራሞች ናቸው። ግልጽ ለማድረግ ነገሩን ለምሳሌ እንዳልኳችሁ ቪአይፒ ሾው ኮሚሽን የሚጠየቅበት የውጪ ፕሮዳክሽን ነው። ሰለሜ ዋሻው እንደ የሚባሉ ፕሮግራሞች ሌሎችም በቴሌቪዥን ጣቢያው በራሱ የሚመረቱ ምንም አይነት ኮሚሽን የሚካፈል ሰው ከውጪ የሌለባቸው ናቸው። ስለዚህ ምንድነው እነሱ የሚገባውን ማንኛውንም ማስታወቂያ እኛ ላይ ቢያመጡት እኛ ኮሚሽን ልንጠይቅ ወይ ምን ኮሚሽን ልጠይቅ ነው ማለት ነው። እነሱ የራሳቸው ፕሮግራም ላይ ካስተላለፉት ግን ማንም ኮሚሽን የሚጠይቃቸው የለም። እዛ ላይ የሚሰሩ ሰዎች በሙሉ ቋሚ ተከፋዮች ናቸው ወራዊ። ስለዚህ ያንን መርጠው ለራሳቸው ብቻ ገንዘቡን ለማግበስበስ ሲሉ ሁሉንም ማስታወቂያ ወደዛ ይነዱታል ማለት ነው። ከሁሉም በላይ የሚያስደንቀው ደግሞ እነዚህን የጣቢያውን ፕሮግራሞች በሙሉ የሚያስተዋውቁት ቪአይፒ ሾው ላይ ነው። በዚህ መሀል ምንድነው እኛ ባዶ እንቀራለን። በጣም በሚያሳፍር ሁኔታ ምንም ይሉኝታ በሌለው ሁኔታ እንደው ለይሉኝታ እንኳን እስቲ እነዚህ ሰዎች ብዙ ለፍተው ብዙ ደክመው ነው የሚያመጡት እና እስቲ አንድ ሁለት ማስታወቂያ እንኳን ዛ ላይ ጠብ እናርግላቸው። እንደው ይሉኝታውን ተው ለማስመሰልም እኛ እንዳንታዝ ክሬዚ ይውላ ይሄ እንባ ብቻ ምንድነው? ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየተሰኘ ያለው ደም 22 ዓመት ሙሉ የአትችሉ የአትበሉ የማታመጡ እናንተ ልጆች የመባል ስሜት የማቀርቀር አንተ እንደዚህ ሰገጤና ያረቋት መዝናኛ ነው የሀገር ጉዳይ ያረቀው ወንድሞቻችን መታሰቢያነቱ ለእናንተ አረ ጎበዝ፣ አረ ትውልድ፣ አረ ጎራው፣ አረ ዶሮ የሚለው የራይል ዘፈን ይመጣል። ያ ጋር ዛሬ ቪዲዮ ይመስል ነበር። ቪዲዮ ትምስችል ከነስ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ።